ይስጥልኝ ተከብራችሁ ተመልካችና አድማጮች፣ ሻለቃው ተሸኝቷል። ኮሎኔሉም በምርኮኛ መልኩ ገቢ መደረጉ ተሰምቷል። ይህን ጉዳዮች በትንታኔ የምንመለከተው ዕለታዊ አብይ መረጃችን ነው። ከውጭም ኢራን ነዳጅ የማምረቷ እንዳቆመች ተገዳለች። ይህን ጉዳዮች በምን ጉዳይ እንደሆነ የማስደምጣችሁ ሌላኛው መረጃችን ነው። በቀጥታ ወደ ጉዳያችን ስናልፍ ኮሎኔሉ በምርኮኛ መልኩ ገቢ መደረጉ ተሰምቷል። ከዚህ በፊት የሀገር መከላከያ ሰራዊት አባልና አመራር የነበሩ አሁን ላይ የምስራቅ አማራ ፋኖ የወያኔ ተላላኪ የአመራርና አዋጊ የነበረው ኮሎኔል አለሙ ገብሩ በሀገር መከላከያ ሰራዊትና በጥምሩ ጦር በወሰደው ኦፕሬሽን ሚያዝያ 22 2018 ዓ.ም በዛሬው ዕለት በምርኮኛ መልኩ ገቢ እንደተደረገ ታውቋል። መከላከያ ሰራዊት እቅፍና እንግዲህ አንቱንታን አትርፎ የሚኖርበትን እንግዲህ ሀገርን ለማዋረድ ደፋ ቀና ሲል የነበረው በውርደት ተከናንቦ በምርኮኛ መልኩ ዛሬ 22 2018 ዓ.ም ገቢ መደረጉ የታወቀው። ከዚህ ጋር በተያያዘም ደግሞ ሻለቃ ነው የሚለው እስከ ወዲያኛው ተሸኝቷል። በሬዳሞት ላይ ተብሎ በሚታወቅ ቀጣና ሻለቃ ያሬድ መለሰ እስከ ወዲያኛው ተደምስሷል። የሻለቃ ያሬድ የጽንፈኛው ቡድን የጠቅላይ ሻለቃ ዘመቻ መምሪያ ኃላፊ እንደሆነ ይነገርለታል። ይሁን እንጂ ያስረስ ማረና እንዲሁም የማንቾት እርስ በርስ አለመግባባት ዋነኛ ክፍ እንደነበረም ሲነገርለት እንደነበር ታውቋል። በዚህም የሻለቃ ዘመቻ መምሪያው እስከላይኛው ተሰናብቷል። ወደ ቻናል ተከታታዮች ጦርነት አይጠቅምም፣ እስከ መጨረሻው አያስፈልግም፣ አይጠቅምም። ይህ ግልጽ አስተማሪ ጉዳይ ነው። በተለይ በሀገር መከላከያ ሰራዊት እቅፍ ውስጥ የሚኖር ኮሎኔል ሀገርን ክዶ በውርደት ዛሬ በምርኮኛ መልኩ ገቢ ተደርጓል። እንዲሁም ሻለቃ ዘመቻ መምሪያ ኃላፊ የነበሩ ያሬድም እስከ ወዲያኛው ተሰናብቷል። በወለጋ ዞን ወረዳዎችን የሽብር ሸኔ አባሎችም የሽብር ጥፋት ሲያገለግሉ የነበረውን በርካታ ጥይቶችን የወገብ ትጥቆችን ጨምሮ የጦር መሳሪያዎችን ለደህንነት አገልግሎት ማስረከቡም ታውቋል። በዚህ ቀጠና እንግዲህ የህግ ማስከበር ዘመቻ በሁሉም ተጠናክሮ እየተወሰደ መሆኑን የተመላከተው። ለዚህ ደግሞ የሽብር ተግባር ሊውል የነበረው ሸኔ ታጣቂ በምርኮኛ መልኩም እንዲሁም ደግሞ በሰላማዊ መንገድ እጃቸውን እየሰጡ የትጥቅ መሳሪያዎችንም እያስረከቡ ይገኛሉ ማለት ነው። ሌላኛው ጉዳይ እዚህ ጋር የዘን ከምንመለከትበት አሁን የወጣ የሚገኝ መረጃ አለ። ኢራን በአሜሪካ ባህር ላይ እገዳ ምክንያት የነዳጅ ጉድጓዶቿን ልትዘጋ መሆኑ ተገልጿል። በተለይ ኢራን የድፍድፍ ነዳጅ ምርቷን ወደ ውጭ መላክ ባለመቻሏ የሀገሪቱ የነዳጅ ማከማቻ ታንከሮች ሙሉ በሙሉ መሟላታቸው ነው የተነገረው። በዘርፉም ከ100 ሺህ በላይ ዜጎች ተቀጥረው በሚሰሩባት የዚህ ነዳጅ ጉድጓዶች ምርት የሚቀመጥበት በማጣቱ ትናንት ምሽት ጀምሮ በባህር ላይ የሚንሳፈፉ ግዙፍ መርከቦች ላይ የማከማች ስራ ተጀምሯል የተባለው። ይሁን እንጂ መርከቦች ሊይዙት የሚችሉት የአንድም ወይም የሁለት ቀናት ምርት ብቻ በመሆኑ ሀገሪቱ የነዳጅ ጉድጓዶቿን ሙሉ በሙሉ መዝጋት እንደምትገደድ ተመላክቷል። የነዳጅ ጉድጓዶች ለተከታታይ ቀናት ተዘግተው መቆየታቸው በውስጣቸው የውሃ ማከማቸት የሚያደርግ ሲሆን ይህ ድፍድፍ ነዳጅ ከውሃ ጋር እንዲቀላቀልና እንዲረጋ ያደርጋል የተባለው። ይህ ሁኔታ ምርቱ መልሶ ለማውጣት እጅግ አስቸጋሪ፣ ከፍተኛ ወጪ የሚጠይቅ የቴክኒክ ፈተና እንደሚገጥማት ኢራን ከወዲሁ የተመላከተ ይገኛል። ስለዚህ ይህ ነዳጅ ሳትጠቅም ወይ ደግሞ ሳትሰራ ብትቆይ ሌላኛ ችግር እንደሚፈጥርባት ነው የተመላከተው። ለዚህ ጉዳይ እንግዲህ ለድርድር እንግዲህ ልትቀር ትችላለች የተባለ መረጃዎች እየወጣ ይገኛል። እንግዲህ አሜሪካ ሆን ብላ ይሄን ጉዳይ እንደዘጋችባት ነው የሚያመላክተው። በተጠና መልኩ እንግዲህ በተወሰደ ኦፕሬሽን ይህን የሆርሙዝ ሰርጥ የኢራን መርከቦች እንዳይንቀሳቀሱ በማድረግ የነዳጅዋ እንዲዘጋ አድርጋለች ማለት ነው። እዚህ ጋር በተያያዘ በተለይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ያስተላለፉት መልእክት አለ። የዓለማችን ቁልፍ የነዳጅ የኃይል መተላለፊያ የሆነው የሆርሙዝ ሰርጥ መዘጋት ተከትሎ የተባበሩት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተፋላሚ ወገኖች መስመሩ በአስቸኳይ እንዲከፍቱ ጥሪ አቅርቧል። ዋና ጸሐፊው በዓለም አቀፍ የንግድ መስመር ላይ የተደቀነው ቀውስ በመቀልበስ የባህር መተላለፊያ መንገድ ክፍት እንዲሆንና መርከቦች ያለምንም መስተጓጎል እንዲተላለፉ ጥሪውን አስተላልፏል ማለት ነው። ይህ ጉዳይ እስከ መቼ ይፈታ ነው የሚለው አብረን የምንከታተለው ጉዳይ ይሆናል። ወደ ራሳችን ቀልበስ ብለን ስንመለስ በተለይ ታጥቀው የሚንቀሳቀሱ ወንድሞቻችን ዛሬ ጥሩ የተሰጠ ትምህርት አለ። በትናንትናው ዛሬም በተለይ ሚያዝያ 20 ማለት ነው። ሚያዝያ 19 በትናንትናው ዕለት ማለት ነው። በተለይ ገብርዬ ተብሎ የሚታወቀው የጽንፈኛ ቡድን በጎጃም እስከ ወዲያኛው እንደተሸኘ በተለይ የናስረስ ማርቀኝ እጅ እንደሆነ ይነገርለታል። ዛሬ ደግሞ ኮሎኔል አለሙ ተብሎ የሚታወቀው የሀገር መከላከያ ሰራዊትን በመከዳት ወደ ትጥቅ ተቀላቅሎ እንደነበረ ይነገርለታል። በዛሬው መልኩ በውርደት እንግዲህ ተከናኖ በምርኮኛ መልኩ ገቢ መደረጉ ነው የተነገረው። እንዲሁም የዘመቻ መምሪያ ኃላፊ ሻለቃ ተብሎ የሚታወቀው ያሬድም እስከ ወዲያኛው ወደ ለሸኝተውታ ማለት ነው። መንግስት ህግ ማስከበር ዘመቻውን አጠናክሮ አሁን እየወሰደ ይገኛል። በተለይ በጎጃም ከፍተኛ ነፋስ ገብቶታል። ህግ ማስከበር ዘመቻውም ተጠናክሯል ማለት ነው።
ጽንፍ አይጠቅምም፣ ጦርነት አይጠቅምም። ለሀገራችን፣ ለክልላችን፣ ለዓለማችን ሰላም ነው የሚያስፈልገው። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን መንግስት የዘረጋውን የሰላም አማራጭ ብትጠቀሙበት አትራፊ ትሆናላችሁ ማለት ነው። ትልቁ ዋነኛ የጦርነት መማዝ የመጨረሻ ዕጣ ፈንታው የሚያልቀው በንግግርና በድርድር ነው። ኢራን እንግዲህ የመፈራረስ አደጋ ላይ እንደሆነች በቅርቡ አሳውቃለች። ትራምፕ መልእክት ነው። በተለይ ኢራን የመፈራረስ አደጋ ላይ እንደሆነች በቅርቡ አሳውቃለች ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገለጹ። የገለጹት መልእክት አስተላልፈው ማለት በራሱ ትዊተር ገጻቸው ባሰፈሩት ትራምፕ አክለውም የአመራር ሁኔታው ለመፍታት በሚሞክሩበት በዚህ ወቅት የሆርሙዝ ስትሬን በተቻለ ፍጥነት እንዲከፍትላቸው ይፈልጋሉ ሲሉ ገልጸዋል ማለት ነው። እንግዲህ ትራምፕ መልሶ እየተመጻደቀ እንደሚገኝ ነው። በሁለቱ ወገን ባይዞይ ከፍተኛ ኪሳራ እያስተናገደ ይገኛል፣ በአሜሪካም በኢራንም። የእነዚህ ጉዳዮች እንግዲህ ዞሮ ጉዳዩ የሚፈታው በንግግርና በድርድር ነው። በሁለቱም ወገን ኢኮኖሚያዊ ውድቀት ወይም ኢኮኖሚያዊ ኪሳራ እያስተናገደ ይገኛል። አንዱ የአንዱን በማጥላላት አንዱ የአንዱ ውድቀት በማውራት ዛሬም በሀገራችን የሚደረገው ይሄ ነው። ፋኖ እንግዲህ የታገል ነው፣ ወደ 4 ኪሎ የተጠጋው ነው፣ የተቆጣጠር ነው ይላል። በሌላ አንጻር ደግሞ ከፍተኛ ኪሳራ የተሞላበት ነው። ዛሬ የተመለከተን ኮሎኔሉ በእጅ ከፈጅ በምርኮኛ መልኩ ገቢ የተደረገ ነው። ሻለቃ ዘመቻ መምሪያ ኃላፊ የሚለው እየተሸኘ ነው። ከሰፈር ትግል ያልወጣ ነው። ይህ የሶሻል ሚዲያ ትግል ወንዝ የማያሻገር መሆኑ ያመላክታል። ሰላም ይቅደም፣ ጽንፈኝነት ይውደም። መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።